ጀምሬያለሁ። በቃ በጸሎታችሁ አትለዩ እንደምለው በተለይ ግሪን አራይዞ ሌላ ሁላችሁ በጸሎታችሁ ብቻ አትርሱኝ። ሁላችንም ጸሎት እናርግለት። ሁላችንም እግዚአብሔር እዚያ ያደረሰ አምላክ ያውቃል። አሌክስዬ እሺ አታልቅስ፣ አይዞህ ትቆማለህ። እግዚአብሔር ይጨመርበታል። ሐኪሞች አሉ ከእግዚአብሔር በታች። ሰላም አምኖንያንስ፣ እንዴት ናችሁ? ሁሉ ሰላም ነው ወይ? አለው እንዴት ናችሁ? ሳምንታችሁ እንዴት እያለፈ ነው? እና በዚህ ሳምንት ደግሞ ሶሻል ሚዲያው ላይ ምን እየተናፈሰ ነው? ምን አይነት ቪዲዮዎች ነው ያሉት? እዛ ብለን ያሉትን ቪዲዮዎች ሰብሰብ አድርገን እንደተለመደው ሪአክት እናደርግባችኋለን። ለዚህ ቻናል አዲስ ሆናችሁ ላስተዋውቃችሁ፣ እዚህ ቻናል ላይ ያሉ ሰዎች እንዳለ አምኖንያንስ ይባላሉ። ሰብስክራይብ አድርጋችሁ እናንተም አምኖንያንስ ለመባል እንዲያበቃችሁ እመኝላችኋል። ይሄ ቪዲዮ በጣም ብዙ ሰዎች ጋር ደርሶ እንዲዝናኑበት ማለት ነው። ላይካችሁ በጣም ያስፈልገናል። ላይክ እንደምላችሁ ሁሉ ጊዜ ምግብ ነው ለዚህ ቻናል። ላይክ አድርገን እንጀምራለን። እና እዚህ ቻናል ላይ መታችሁ ደግሞ በጣም ፈታ ነው የምትሉ ኮሜንት ሴክሽኑ እናንተ ነው እንደቤታችሁት የምትፈልጉትን ሐሳባችሁን በምትፈልጉት አይነት መልኩ መጻፍ ትችላላችሁ። ከስድብ ውጪ ማለት ነው ብራዘር። አይስቀል ነው ህሊናችሁ የሚፈቅድላችሁ ሰዎች ስድብን መጻፍ ትችላላችሁ። አሁን ምንም ነገር ምናምን ሳናበዛ ትላለህ። በጣም እንደዚህ ከለፈለፍክ በኋላ ኦኬ ሌትስ ጎ ወደ ቪዲዮ። ፋሚሊ እንግዲህ የማንም በግ መቀለጃ ከመሆን አልኩኝና የስራ ፊልድ ቀየርኩ። ምን አደረኩኝ? የእንስሳት ሐኪም ሆንኩኝ። ከዛ የሆነ ሰው እየደወለና ውሻ የእንስሳት ሐኪም ያወጣል። በጣም ነው የሚያወጣው። በተርናሪ ችግር አያጣኝም። አንተ ነህ ደወልክልኝ? አዎ እኔ ደወልኩኝ። አይ ሰላም ነው? እንዴት ነው? አሎ አንተ ነህ የእንስሳት ሐኪም? አዎ የእንስሳት ሐኪም ነኝ። እኔም ፊልድ ልቀይር ነው። መሮኛል በጣም። ሰብስክራይብ ማታረጉ ከሆነ አስቸጋሪ እንስሳዎችን ወደ ጠባያቸው በመመለስ ይታወቃሉ። ቡርሳ ሐኪም ይባላል። ኦኬ እስቲ የሆነ ቡርሳሞ ይላል። ገብቶብኝ እስቲ መኪናዬ ውስጥ በጣም እያስቸገረኝ ነው። እዚህ መኪና ውስጥ? አዎ ብሎ አልወጣም አለኝ። አልወጣም አለኝ? አዎ እስቲ ለኔ ጣለው። እኔ አሁን ጉዳዩን ጨርሳለሁ። እስቲ ጨርሰ ለኔ ጣለው። ችግር የለም ጣለው። በኔ ቡቺ ቡርሳ መጣለሽ። ቡቺ ና እንዳነካኝ ከነካኝ ነክሳል። ጌታ ምስክሬ ነው። ያው ከነካኝ ነክሳለሁ። ከዛ ጎሮሮን ይዤ አንደፋድፋለሁ፣ ትሞታለሁ። ውሻ ወስነ ግባ። ውሻ እንደዚህ በጣም ይቅርታ በቃ አጨርሱ። እናንተ ጨርሱ። እኔ ስራዬም አይደለም ዝም ብዬ አየር ልሸቅል ብዬ ነው። እሺ አባ ወይ እኔ እንደዚህ አይነት ስራ ሰርቼ አላውቅም። ምንም አንተ ነገር የለም። በቤተሰብ ጉዳይ ጣልቃ አልገባም። በቅጥራለሁ ብለህ አይደል እንደመጣው አውቃለሁ፣ ግን እኔ አሁን አልችልም። የኢትዮጵያ ነገር ግራ ነው የሚያጋባ እኮ። ዜጋው ግራ ተጋብቷል እኮ። የሆነ ነገር ትይዝና አይሆንም። ስለዚህ ፊልድ ቀየር አድርገህ ላይፍን መሞከር። ቶንኮስ ጉንፋኑ ተሻለ እንዴ? አረ ሐኪም ቤት ሂጅ። ዶክተሮቹ አራቀንተኛ ነው። አረ እባክህ ከዛም ቢስል ሶስቱ ዶክተር ሸኙኝ። እስከዚያ የሚመቸኝ ሰውዬ ዶክተሮቹ ከዛ እዚህ ጋር ደረሱና እዚህ ግቢ ነው የምትገባው ነው። አልኩት። በቃ መረቅ ጠጣበት፣ እርጎም ካገኘ ጠጣበት። ኧረ እባክህ እንደዛ አሉ? በቃ መረቅ ከጠጣ ነው ጉንፋኑ ይለቃል አሉ። ኧረ እባክህ እውነታው። ኧረ በስመ አብ። ምንድን ነው የምትጠጣው? በቃ ሁለት ባልዲ ከጠጣ ነው ይተዋናል። በቃ እንግዲህ እነሱ ናቸው፣ ግን እኔ አላስቸግርሽም። እንድትሰሪለት ፈልጎ እኮ ነው። በጣም ምድና ነው በሙድ እየነገረች እኮ ነው ካለ። አዎ ካለ በቂቤ እንደዛ አሉ። ይሻልሃል። እውነታው ተው እንጂ። ኧረ እባክህ አራት አስቀይሚ በእናትሽ። ሻይ እንደው አፍልታ አጠጣም እንዴ? ምን አይነቱ ነው ይሄ? ኧረ እነሱ ነው። ሂድ እባክህ ሻይ በዝንጅብል ጠጣ። ወረቀላ አጽፌ ላምጣ። ሪፈር እዛ ሻይ ላይ አጽፍ። ምን አይነቱ ነው? ልተኛ ምን አገባኝ ነኝ። አረ መረቅ እየጠየቃችሁ ሻይ የምትሰጡ ሴቶች ግን አሁን ጊዜ ባሎች በቃ እንደዚህ እየፈሩ ነው ማለት። ወንድ ልጅ መፍራት ጀምሯል። ቀጥታውን የድሮ ባላውን ይሄን ስሪልኝ ነው የሚለው። አሁን እየፈራን ነው። ወራሊ ይሄ ማለት ነው። እሺ የሞተችው አያቴ ንብረት ነው። እሺ ሙሉ በቃ ውሰደው። እኔ አልፈልገውም። ስንት ልክፈል? አንተ ተቀየርበት። ውሰደው በቃ ይውጣ። የአያቴ ማስታወሻ ነው። ውሰደው ከተባልኩ ውሰደው ነው። ቻው በቃ። እሺ አባት። A few moments later ወይኔ ቢስሚላህ ወርቅ ነው። ወይኔ ጉዴ! እንዴ ተመለሰ እንዴ? አባ እኔ ነኝ። አቤት። ይሄ ነገር ከውስጥ ከሻንጣ ውስጥ አገኘሁት። ሲያስጠላ
ለምን ይመስላል? ድሮም ዳዳ አንተው እኔ እንዳልፈልግ በሳጥ ያገኘሁት እኔ እኮ ሀቃችሁ እኮ ብዬ ነው ሳጣችሁ። ድሮም ዳሃ ይወለ እንደዚህ እያለ ነው ቆሞ የሚቀረው። ትግል ሀቃችሁ ስለሆነ ብዬ ነው። ሀቃችሁ ብለህ ቆመህ ትቀራለህ። እኔ እንዳልፈልግ በሳጥ ሀቃችሁ ነው እሱ አይፈልግም። እና ዝም ብዬ ሰው ሀቅ ልብላ እንዴ? አትብላ። አዎ ሀብታም ለመሆን እንደዚህ አይነት መንገዶችን መጠቀም ያስፈልጋል ነው ፖይንቱ። ስለዚህ አብዛኞቻችን ዳውን የቀረነው እንደዚህ ነው ገባ? ይሄ ለመክበር ወይ ደግሞ ባለጸግነትን ለማምጣት ብር ለማግኘት የማይሆኑ መንገዶችን መጠቀም ግዴታ ነው። አሁን አንዳንዴ የምንኖረው ህይወት ያንን እንድናምን አድርጎናል። ይቅርታ አድርጉልኝ ማለት አባት እንዴት ነህ? ተናንሽልኝ ወንድሜ አይዞህ። ተመስገን። አሁን ደህና ነኝ። በቃ ሰው በዚህ ቀን ውስጥ አይታላ ሰው ተሰባሪ ነው ይላል። መቼ ነው? ዓርብ ዕለት ነው። ቅዳሜ ዕለት ወደ እኔ ሲደወል እኮ በጣም ከባድ ነበርኩ። አዎ ትንሽ መናገርም መግለጽም ትንሽ አልቻልኩም። አዎ ማውራት ብቻ ሳይሆን የሕክምና ሰዎችም ሊረዱኝ አልቻሉም። በጣም ይዙ በጣም ከባድ ነበር ማለት ነውና የነፂ ፕሮግራም ነው የኢቢኤስ እሱ ላይ ውድድር ሁሉ እየተካሄደ ድምጽ እየሰጠኝ ህዝቡ ላይ ነው ያለሁት። እዛ መሀል ነው። አዎ እኛም ያንን ነው የምናውቀው። ውድድሩ ላይ አልነበር እንዴ? ቆይ ሰውዬ ከመቼው ነው እንደዚህ ከተው ያለው? ምናምን ቀን አልተኛውም በዛ ውስጥ። አዎ 2 ቀን በቃ 10 ደቂቃ ነው እንቅልፌ። ያው መርፌ እንትን ሰጠውኝ ነው አንቲፔን። አሁን ግን ቢያንስ 2 ቀን እንኳን ተኝቻለሁ በትንሹ። ስለዚህ የሚቀጥለውንም የሚያውቀው እሱ ነው፣ ፈጣሪ ነው የሚያውቀው። 20 ቀን ያለ እንቅልፍ አሚማጅ እንደዚህ ጀምር ያለው በቃ በጸሎታችሁ አትለዩ እንደምለው በተለይ ግሪ አራይዞ ሌላ ሁላችሁ በጸሎታችሁ ብቻ አትርሱኝ። ሁላችንም ጸሎት እናርግለት። ሁላችንም እግዚአብሔር እዚያ ያደረሰ አምላክ ያውቃል። አሌክስዬ እሺ አታልቅስ፣ አይዞህ ትቆማለህ። እግዚአብሔር ይጨመርበታል። ሐኪሞች አሉ ከእግዚአብሔር በታች። አረ በእግዚአብሔር አንጀት ነው ይበለው። አይታችኋላ ዛሬ አለው ብለን ነገ ላይፍ በእኛ እጅ ላይ አይደለም እና ብዙ ጊዜ የምንታበይ ሰዎች፣ የማይሆን ነገር ሰውን የምንናገር ሰዎች፣ ለሰው መጥፎ የምንሆን ሰዎች ሁሌ እኮ እግዚአብሔር በሰውም እኮ ያሳያል፣ ያስተምራል፣ ግን አይገባንም። አሁን ይህ ሰውዬ ውድድር ላይ ነበረ። የነጻነትን ቦታ ይተካሉ ተብሎ የታሰቡ ሰዎች አሉ። አሁን ኮምፒቲሽን ላይ ናቸው መሰለኝ እና ከነሱ ውስጥ አንዱ የነበረ ኮሜዲያን ግን 20 ቀን ባልሞላ ጊዜ ውስጥ ወር ባልሞላ ጊዜ ውስጥ ሰው እንደዚህ ከቴዲ ጋር እንግዲህ 2 ዓመት የስራ ቆይታ አድርጋችኋልና በተወሰነም ደረጃም ቢሆን ትተዋወቃላችሁ። እስቲ ቴዲ ምን አይነት ሰው ነው? በአንተ አንደበት ግለጸው። በእውቀት የተሞላ ሰው ነው። ጥግርስ በእውቀት የተሞላ ሰው ነው። ለኔ ዩኒቨርሲቲ ሴትዮ በጣም ነው ስለ ባሏ የምትጠይቀው ሰዎችን እየጠራች። ከሁሉም ቻሌንጅ በላይ ይመቻት። ከቴዲ ብዙ ነገር ይሄ ነገር ማርኬቲንግ ነው ወይስ ዝም ብላ ኖርማል ነው? ዛሬ ለምሰራው ስራ ምክንያት የሆኑኝ ነገሮች ዛሬ አውቃታለሁ ለምላት ትንሽ ቁንጽል ለሆነች ነገር ትልቅ ድርሻ ይወስዳል ቴዲ። በተለይ ዘፈንን አንደርስታንድ በማድረግ ዘፈንን ክሬት በማድረግ ደረጃ ግጥምና ዜማን አቲኒዌት በማድረግ ደረጃ ነገሮችን በመረዳት ደረጃ ልበለው፣ አቲኒዌሽን እንኳን ሌላ በመረዳት ደረጃ እንዴት እንደሚፈጠር እንዴት እንደሚተነተን ከስር መሰረቱ ይሄ የሚያሳየው እኮ ሰውየው በጣም ብዙ ሰው ልብ ውስጥ ሙዚቃ መስራት አንድ እዛ ፕሮፌሽን ላይ ያሉ ሙዚቀኞች ራሱ የሚጫወት አንድ ነገር በዚህ ልክ ካወሩ አስባችሁታል? ስሜትን ተረድቶ ያንን ስሜት በሙዚቃ ውስጥ ስሜት እንዲገለጽ አቅም አለው ሰውየው ማለት ግን ሌላ ራሱን ይችላል። የትኛውም ዩኒቨርሲቲ አስተምርሽም እሱን ቴዲ አስተምሮኛል። ይሄን ደግሞ እርግጠኛ ነኝ እና ቤሎም እና ቤኪም ምናምን ሁሉም ይመሰክሩልሻል። በኋላ የሚመጡትም ራሱ ኤልያስም ይሄንን ይናገር ነበር። ኤልያስ መልካም ይመሰክራል ስለሱ እያለ ነው። አስበዋል። እና ደግሞ ሕፃን ልጅ በሚገባው መንገድ ማስረዳት ይችላል ቴዲ። ለኔ አሪፍ የነበረው ነገር እሱ ነበር። ሕፃን ልጅ በሚገባው ያ ብዙ ሰዎች ጋር የሌለ ኳሊቲ ይመስለኛል። እንደዚህ ተሰብስበን እንደዚህ ምናምን ስንቀመጥ ምናምን ይቆጣጠረዋል ቤቱን እና ደስ አላት ጊዜ ዝም ብለሽ ዘለሽ ቀልዱን ብቻ የምትሰሚ ከሆነ ተሸውደሻል። ቁጭ ብለሽ አንዳንድ ጊዜ የሚናገራቸውን ቁም ነገሮች ተኮር ብለሽ ስትመለከች ግን መጽሐፍ ነው። በጣም ጎበዝ ሰው ነው። በዚህ
እና ለእኔ ሚውዚካል እውቀቴ ላይ በጣም ቴክስቡክ በቃ ዩኒቨርሲቲ አስባችሁታል። በቃ መጽሐፍ ነው አለ እና ይሄ ሜንታሊቲ የሚመጣው እንደዚህ አይነት ፐርሰናሊቲ የሚመጣው ከማንበብ ነው ብዬ ነው የማስበው። ሌላ ከምንም ሊመጣ ይችላል። ሰውየው ሙዚቀኛ ነው፣ ግን በጣም ብዙ ነገሮች ላይ ጥናት የሚያደርግ ይመስለኛል ለማወቅ ማለት ነው። ባይዘው ሮፍናንም እንደዛ ነው። በጣም ትልቅ ስም ያላቸው ይሄ ግጥማቸው በጣም ትንሽ ጠንከር ያሉ ሰዎች በጣም ያነባሉ ማለት ነው። ማንበብ ብቻ ሳይሆን ለዛ ታሪክ የሚያስፈልጋቸውን ነገሮች እንደ ግብዓት ማንበብ ብቻ ሳይሆን የሚያጠኑት ይመስለኛል። እናትሽ አሁንም ደብረ ብርሃን ናቸው? አዎ። በፊት ጠላ ይሸጡ ነበረ? እናቴ ጠላ ሽጣን ያሳደገችኝ። አሁን ድሮ ልጅ እያለን ባረቄ በጠላ ነው ያደግነው እኛ። ጠላ ነበር እየሸጠች ያሳደገችኝ እኔንና እህት አለች። ይሄ በጣም የብዙ ኢትዮጵያኖች ታሪክ ይመስለኛል። ከዛ አያቴ አለች። አያቴና እናቴ ናቸው ያሳደጉን። ታላቅ እህቴ 10 ዓመት ታላቅ ናትና አሁን የለችም ሀገር ውስጥ ከሀገር ውጭ ነው የምትኖረው። እሷ ከወጣች በኋላ ብዙም ስራ የለም ኦልሬዲ አቁመናል። ከዛ እኔም እዚህ ስመጣ እስቲ አብዛኞቻችሁ የክፍለ ሀገር ልጆች በተለይ በእንደዚህ አይነት መልኩ ያደጋችሁ አላችሁ? እስቲ ኮሜንት ላይ ያሳውቁ። ሰፖርት በጣም ማድረግ ፈልግ ነበረ። ያው ሚስ ደብረ ብርሃን ተብለሽ ስትሸለሚ ያመጣው ነበሩ። ዋው በጣም እሳቸው ነው በጣም እናትየው በጣም ነው የሚያምሩት። ራሳቸው ሚስ ደብረ ብርሃን ነበር። በጣም ነው የሚያምሩት። አይ ቲንክ ልጅቷን በእነሱ ወጣ ነው ማለት ነው። ይመቻት ጽናት። ሰው እንደዚህ በቃ ያለበትን ነገር የመጣበትን ነገር ቤተሰቡ ምናምን እንደዚህ ሪስፔክት አድርጉ። ሳይዋሽ ሲናገር ደስ ይላል። ምክንያቱም ፍሮም ደ ስክራች መነሳት አንደኛ ጀግና ያደርጋል በደንብ፣ ሁለተኛ ደግሞ ላላችሁ አይደንቲቲ ማታፍሩ ከሆነ የመጣችሁበትን ሳታፍሩ የምትናገሩ ደስ ብላችሁ የምትናገሩ ከሆነ በቃ የሚያሳፍር ነገር የለውም። ሁሉም ሰው ከታች ተነስቶ ነው የሚያድገውና ዛሬ እዚህ ለመድረሷ ከታች መነሳቷ በደንብ አስተዋጽኦ አለው ብዬ አስባለሁ። እውነት ግን እናትሽ ናት? ማን እኔና ንገሪያቸው። እውነት ግን እናትሽ ናት ወይ? ኦኬ። እናትየው በጣም ነው የምታምረው። ልጅየው ነው እናትየው ነው በደንብ የምታምረው። እናትየው አታምረም የበለጠ? ጠንቋይ ቤት ነው? አዎ ነው። ምን ልርዳ? እንዲሁ ሀብታም ቢያረጉኝ ብዬ ነበር። እና ምን ችግር አለው? 100 ሺህ ጥቁር በግ ይዘና። እርሶም እንደኔ ቸግሮታል እንዴ? እሱ ካለኝ እኔ እመጣለሁ። ግን የምር ጠንቋይ ሀብታም የሚያደርግ ቢሆን ማለት ነው የምር ያደርጋል። ግን እስቲ ኢትዮጵያ ውስጥ ያላችሁ ጠንቋዮች ኮሜንት ላይ ጻፉልኝ። ጠንቋይ እያለ ጻፉልኝ። ኢትዮጵያ ውስጥ ያላችሁ ጠንቋዮች እንዴት ናችሁ? በያላችሁበት መቼም አሁን እንደ ቀድሞ ይወዱኝ። እውነቴን ነው፣ እንደፊቱ እወድሻለሁ። የሌለ ነው የሚያምርባችሁ። ባይበልጥ ደሜ ሙች፣ ባይበልጥ ከድሮማ ያንስም ሙች። እስቲ ከወደዱኝ እዚህ ውስጥ ይሳሙኝ። መቼ ነው የተመሉት? ቆይ እነዚህ ሴትዮዋ ይሄ የጤና አይደለም፣ አብደሻል። እውነቴን ነው። የምን እብደት ነው? ከወደዱኝ ይሳሙኝ፣ እዚህ ውስጥ አይኔ ውስጥ ይሳሙኝ። ምንም የለበትም እኮ ማወቅዋለሁ አይደለ? ኧረ ደቅ እኮ ነው ያደረጉት። ኧረ ትወና ተበልጠናል ብራዘር። ታይ ሀብታም አግቢና ይለፍልን። ታይ ናቲና ሚኪ አያዋጡሽም። ታይ ናቲና ሚኪ ምንም አይሰሩም በይሳት። ከእድሜው ጋር ተራመጂ፣ ከጊዜው ጋር ተራመጂ። ታይ አንቺ ደደብ፣ ታይ ይለፍልን። ሲጀምር የናቲ አጋንንት አውሮሻል። አንቺ ጸበል ነው የሚያስፈልግሽ። ገመቹ ነው የሚሻልሽ። እኛም በዚህ እንስማማለን። እነ ገመቹ ለሴቶች የተሻሉ ናቸው። እኛስ ነው ቆይ እነ ገመቹ ቺኮቹን ከወሰዱብን እኛ ማን ነው የሚፈልገን? አሁን እንዳለ ኮሜንት ላይ ህዝቤ እንዳለ ወንድ ይገባና ስሜ ገመቹ ነው እያለ ነው። እንግዲህ ቤተሰብ የዛሬው ቪዲዮ ይመስል ነበረ። ቀጣይ በሌላ በቆንጆ ቪዲዮ ተመልሼ እመጣለሁ። ይመቻችሁ። ሰብስክራይብ እያደረጋችሁ ጠብቁኝ። ኮሜንት ላይ መጻፍ ትችላላችሁ ኤንድ ላይክ ማድረግ እንዳትረሱ ቪዲዮ። ቀጣይ በሌላ ቪዲዮ እስክንገናኝ ቻው።